እዚህ ቤት ማንንም እንደማይገባ ሰራተኛ ማንቀጥርበት ምክንያት ምንድነው አታውቂም? ምን አጥፍቻለሁ? ቆይ ካዲ ወንድም ሰውንም ማስከር ማድከም ካለብኝ አደርጋለሁ። መጨማመር ያለብኝም ነገሮች ካሉ ጨማምሬ ያንን ሰው ለማድከም እጠቀማለሁ። ባዕድ አምልኮ እንዳልከው ይፈልጋሉ፣ የሰውን እንትን አካል ይፈልጋሉና ስለዛ አምጣልኝ አሉኝ። ምንድነው እያረግሻለሽ? ምንድነው ማለት ምንድነው? እዛ ጋር እያረግሻለሽ? ነይ እዛ ጋር ምን ትሰራለሽ? ነይ ቁጭ በይ። ታጣጥም ይልኛልሽ ቁጭ ብለሽ ነው ኪስራ የምንሆነና ቤት ውስጥ ቁጭ ብዬ አስበሻል ወይ ቲቪ ላይ ወይ ምን አላረግ? አይ እኔን እየተው መብላት ግን ጥሩ አይደለም። ፌራ አብረን ስንት ነገር እንዳደረግን አንቺ ትዘሽ መብላት ጀመር ነው በሆዴ ለመጨመር ቀልድ እንደማለት ታውቂያለሽ። ሌላ ነገር ሲቀጥል ደግሞ ይሄን ጣፋጭ ምግብ ያውም የሰው አይን አግኝቼ ልቅደርደር ፈጣሪ ራሱ ይቅር ይለኛል። ተይ ሰው አይስማብን ጥሩ አይደለም። ሰውማ ቤት በኩል ይሰማል። አለዛ ግን ተይ እኔን ጥለሽኝ ናት። እንደዚህ ደግሞ አንድ የሚያማምር ደግሞ ኬት እንደምታመጪ እንኳን ይገባል እንዴ? ትናንትና የመጣው እኮ ስንት ነበር? ፍሪጅ ውስጥ ነበር። በጣም ብዙ ነው። አሁን ራሱ አለ። እኔ እኮ እንደዚህ እንደሚያማምር በደንብ እኮ አላየሁም። ታውቂያለሽ? አላየሽ አንቺ ሲጀምር ምሽዳና ነገር ይተሽ እኔ ማሳቤ ስኬት ላይ ብዬ መራሯጥ ላይ ብዬ አንቺ በጣም ታውቂያለሽ። እና ስራ ቦታ ቆንጆ ነው። ውሎ እንዴት ነበር ቤት? ውሎ እኔ ማትመጫለሽ ስራ ጋር ምናምን ብዬ ምን እሰራለሁ እንዴ? ቤት ውስጥ ያለው ነፃነት እኮ ወደሽ በጣም ናት። ረፍት ማድረግ ፈልግ ረዳሽ እና እንዴት እያካሄዱት ነው ስራውን? ቆንጆ ነው እውነት ለመናገር። ዛሬ ደግሞ ይታይ ባይቡ በስመ በዛ ላይ ደግሞ አድዋ በዓልም ነበር አይደል? ትላንትና ያንን በተመለከተ ቤቱ በቃ ዲኮሩ ይለያል። እልሻለሁ እና በጣም ቆንጆ ነው ያደረጉት። ገቢያችን ጣሪያ ሊወጣ ነው እንዴ? በቃ እና አስተናጋጆቹስ በጣም እንደ ድሮ እንደዚህ ታርቀፍ እንትን ብለዋል ወይ? ቅልፍና ምናምን የለ ወይኔ በጣም ደስ በሚለው ትትናቸው እንግዳ ገና ሲገባ አቀባበላቸው ባያረጉ ነበር ማሳየት። እውነት እኔ በጣም ትልቅ ለውጥ ነው ያየሁት። በጣም ትልቅ ለውጥ ነው ያየሁት። ትንሽ ገንዘብ ሰጠውና አፋቸውን አዘጋውኝ። ለዛ ነው እኮ የሆነ ነገር ሲፈልጉ ነው የሚተኙት። አንዳንዴ ያው የሰው ልጅ ይቸገር የለ እሱ እንዴ? ከቸገራቸው እኮ ቸግሮኛል አንድ ነገር ነው። ስራ ማበላሽቱን ምን አመጣው? እሱ ነው እንግዲህ አንዳንድ ነገር ደግሞ አንቺም ስትሄጂ ነው ሰው የሚሄደው። ሲያናድዱኝ ሁላ አንገታቸውን በይ ነው የሚለኝ። እዚህ በሌላ ሰው ይለመድኩትን ገቢያችን የእኛን ገቢ ላለማበላሸት ብዬ ነው እንጂ እዛው ነበር የምከታተፋቸው። ግን ብቻ ግን የሆነ ዛሬ አስደስተውኛል። በጣም ደስ ነበር ያለኝ። ደስ ብሎሽ የመጣሽ እኮ አትመስይም። የሆነ ድካም ነው። አይ ብዙ ነገር አስቤያለሁ ምናምን አስበሽ ሌላ ቢዝነስ ነው። እስቲ ሙሽ ወይ ምን እንጀምር? አንቺ እኮ የምታመጪው ሀሳብ ኃጢአት እንዳይሆንብኝ አይናልሽኝ። እሺ አልኩሽ፣ አንገት አልሽኝ። ምን አደርገዋለሁ ብለሽ ነው እንግዲህ አንዳንዴ። አሁን ደግሞ ምን እናድርግ? ዝም ብዬ እያሰብኩ ነው ምን አይነት ነገር እንጂ አሪፍ አየር አሪፍ ገበያ ጀምረኝ። ያቺ ቀፋፊ በራሷ ምክንያት እስር ቤት ተወረወረች። አሁን እንደዛማ መጀመሪያ ለምን አንጀምርም? በራሷ ቦታ ሌላ ሰው አንተካና እንደዛ ለሷ የሚሰራልን ሰው እናገኛለን። አይጠፉም። ገንዘብ ካለ እኮ ማንም ይሰራል። አሁን ለምሳሌ አንቺ ቸግሮሽ ምትበይ መጣጪውን አተሽ እኔ ባለ ሀብቶኝ አንቺ ጋር መጥቼ ገንዘብ ልስጥሽና ስሪ ብለሽ እምቢ ትይኛለሽ? እሱማ አንልም፣ ግን ገንዘቡን ስላይሽ ብቻ ሳይሆን ደግሞ በጣም ብልጥ መሆን የምችል መሆን አለበት። ሲጀምር ከዛ ቤት ለምን አባቷ ትወጣለች? እዛው ትቀመጣለች፣ እዛው ይቆለፋል። ሰዎች ሲመጡ ብቻ እየተቀበለች ማሳጅ ታደርጋለች፣ የተለመደ ስራዋን ትሰራለች። ስለዚህ የሚያስፈልገው ነገር ማለት ያቺ ልጅ የሚያስፈልጋት ነገር እዛው ይሟላላታል። ከዛ ቤት መውጣት አትችልም ማለት ነው። አንድ ክፍል፣ ሁለት ክፍል፣ ሶስት ክፍል ሊሆን ይችላል። ለምን ታዲያ ያን ትልቁን ቤት እንትን እናደርገው? ባለ 4 መኝታውን 2 ቦታ እናውጣው።
ለምን 2 ቦታ ከምናወጣ አንድ 2 ሴት ምናምን እንትን አናስገባው? እንደሱ ይሻላል። ሴቶች አንድ ሴት ብቻ ከምንቀጥር ከዛ በኋላ እነዛ ሴቶች ከገቡ በኋላ እንዳይወጡ ማድረግ የሚያስፈልጋቸውን ልብስ፣ ምግብ በቃ ሙሉ ነገር እዛው ሙሉ ህይወታቸውን እዛ እድሜ ልካቸውን እንዲኖሩ ማለት ነው። ሲያረጁ ብቻ ከአንገት በላይ ለጥ አድርጊና ስጋቸውን እዛ መወርወር ነገር ቃል በቃል በነገርሽ ተደፋፍረሽዋል። በቃ አንቺ ከአንቺ ለምቼ እኔ በዚህ ልክ ፋስት ስሆን አንቺ እያረጀሽ ነው እንዴ? እኔ ሳላቅ እኔማ እኮ ቀስ ብዬ አወራለሁ ብዬ እኮ ነው። ሴጣን ስራው በድብቅ አይደል? ስትጠይቁ ግን እኛ ግን ሰው እንደ ሰው ነው ግን ደግሞ ጨዋ ነው የምትመስይው በእውነት። እኔ ያው ከአንቺ ተምሬ ከአንቺ ልምድ ወስጄ የተካንኮኛለሁ። አንቺ ጭራሽ ብቻ አሁን ያመጣሽው ሀሳብ ጥሩ ይመስላል። እንደዛ እናድርግ። የሆነ መስተንግዶ እቀጠራለሁ ምናምን ብላ ያመጣሽ ልጅ ነበረች። አረ ማለት ማን አምጥቷት? የሆነች ልጅ አድራሻዋ ምናምን በደንብ አላውቅም። እንዴ ስራ ላይ እንደዚህ የሚባል ነገር የለም እንዴ? ምን ማለት ነው? አድራሻ ሲጀመር ነው አይደለም። እኛ ጋር የሚመጡት ሰዎች እኮ እኛ ፈልገን ነው እንጂ የምናመጣቸው። ለምንድን ነው ስራ ፈልጋለሁ ብለው የሚመጡት? ማስታወቂያውን አይተና ወይ ላካት እኔ ጋር በማስታወቂያ ነው ሰው ልኳት? አይ ሰው ልኳት ነው በቆማ ዝም ብሎ አዲስ ሆቴል ነው ይቀጥሮሻል አይነት በሚል ወሬ ሰምታን የመጣችው። ከዛ እኔ ደግሞ በሰዓቱ አላስፈለገንም። የዛኔ ካስታውሽ እኔና አንቺ በምንሰራበት ሰዓት ነው የመጣችውና የዛኔ ያው ለመክፈል አቅማችን ዝቅተኛ ስለነበረ እኔና አንቺ ምን ስንሰራ አንቺ ልጅ ታያ ድሮ ሳናድግ በፊት በይ በልጅነታችን ጊዜ ስራ በማንንቅበት ባለፍት ሳንሆን የዛኔ ነበር የመጣችው። እኔ ደግሞ ያው ስንፈልግ እንደውላለን በሚለው ነበረ የሸኘኋትና አሁን አስፈላጊ ስለሆነ ትምጣ ማለት የቤት ልጅ ከሆነች ህፃን አይነት ነገር ከሆነች ችግር የለውም። እዛው ታሄድ ምናምን ያለ በእውነት እስከ ስንት 30 እሷን እያዩዋት ማሳጅ ቤት እንዴት ነው የሚገቡት? በምንሽ ነው የምታስበው? በእውነት ዋናው በጣም ቆንጆ ናት። በተለይ ለማሳጅ ሰዎችን ለመሳብ ለሆስተት በተለይ ትሆናለች። ስለዚህ እሷን ታመጫታለሽ። ግን መጀመሪያ ሞር ኢንፎርሜሽን ትወስጃለሽ። ማናት? ምንድናት? መታወቂያ ያላት? ከየት ነው የመጣችሁ? ምናምን የሚለውን ነገር ለምን ሹፌራችን አንነግርም? ለምን አጣራልን? የትኛው ሹፌር? ሹፌራችን ነው ይሄ ጥጋበኛው። እሱማ ሰሞኑን ያብጣጉ ያው አንቺ ምን አግኝቶ ነው እንደዚህ እንኳን አስታውሽኝ። የምር እኔ እኮ በሱ ቦታ ሌላ ሰው ለመቅጠር ራሱ ተፍተፍ እያልኩ ነበር። ሌላ ሰው ከምን መጀመሪያ እሱን ብናንተ እና እኔ እሱን ለማመጣው ምንም እኮ አያስፈልገውም። ትጠሪዋለሽ፣ ታመጪዋለሽ፣ ትከታተፊውና በቃ አለቀ። እንዴ አስቢው ስንት አመት ሙሉ እንደሆን ከኛ ጋር አብሮ ቆይቶ አንቺ እኔ አግሩሼ እኔ ካኩን አራግፌላት በእኔው ገንዘብ ተንደላቆ ኖሮ አሁን ፊቱን ሲያዞርብኝ አስበሻል? እኔ ከዚህ በኋላ ምንም ትዕግስት የለኝም። አንገቱን ከታተፌ እንደተለመደው ስጋውን እገብርለታለሁ። አይኑን ደግሞ አውጥተን እንበላለን። ለምን እንደዚህ ያናረግ? ምን እናት በእናትሽ የሆነ ጊዜ ብቻ ይሄንን ስራ ቦታ ሲያደርሰኝ ምን እንደሆነ ታውቂያለሽ? ያለበት ምን ያየሁት ነበር። እንገርምሽ ነገር አመለለሽ ወይስ አመለለሽ? እቺ ባል ትዳር ሆኖ ወንዱ ብሶበት ምን አለሽ? እናትሽ እኔማ አይ በቃል አልነገረኝም። አየሁትና ያው ቅልስልስ አይነት ትረጁ ነገር አለ አይደል? ለኛ እንትን እናውለው አይነት ነገር አሰብኩኝ። ለኛ ምን ገብሮ ለመገበር ብቻ አይደለም ያሰብሽ። ታያ አይ ከዛ ይዘላል ምን አስባለሁ። አይ እኔ እረዳሻለሁ። ለኔ ልትነግሪኝ ወደ ድሮሽ ለመመለስ ማለት ነው። እንደዛም አሰብኩኝ እና ምን ብቻ እንጠራውና ከዛ እናመጣዋለን። ከዚህ በኋላ የሚያስፈልገን ሁላ አይመስለኝም። ምክንያቱም እየተቀየረብን ስለሆነ ስራችን ላይ እንቅፋት ነው የሚሆነው። ሌላ ሰው ብጀምን እንትን ብንል መጀመሪያ እሱን እናስወግደው። ከዛ በኋላ እንደተለመደው ወስደን እንገብርና እነዛን ሰዎች ነው ያለ እንጂ አምላካችን እናስደስተው። ትናንትና እሺ በነገራችን ትናንትና የመጡት እነሱን አስወግዳቸው ቆዩ። እንዴ አንቺ ምንድን ነው የምታወሪ? ቆዩ እኮ በቃ እሱን ስራ ከጨረሰልን በቃ ይመጣለን። እንደውልለታለን ይመጣል። ከዛ በኋላ ከዚህ ቤት ከገባ በኋላ ድጋሚ አይወጣም። የማውጣት አይኑ ግን የማውጣው እኔ ነኝ። ትበያለሽ ከፈለግሽ ይፈቅድልሻል። አሃ በአይኑ ነው ያማለለሽ። አዎ እንዴ ታተሰፍሪ አንቺ ምን ተቀይተሽበታል?
በዚህ ሁኔታ እኮ አሰብኩኝ አምጥቼ የሆነ የራሴን እርምጃ ልውሰድ ብል እንኳን እወደዋለሁ እኮ በዚህ እንኳን አልቀልድ አይደለ? በዚህ ስራችን በስራ ይቀልድ አይመስለኝም። አላደረኩም፣ እንደዛ አላደረኩም። ምክንያቱም ይሄ ስኬታችን ነው፣ ተነጋግረን የመጣንበት መንገድ ነው። ልክ ነሽ፣ ግን ያው አይኑን እኔ ነኝ የማወጣው ስትይ እሱን ኃላፊነት እንድትወስድ ብቻ ይሁን። ልደውል ወይስ አሁን? በነገራችን ላይ ግን የማሳጅ ቤቷን የእሷን ልጅ ግን ሳንተካ ስለሷ ምንም ነገር ሳያጣርልን አሁን እንጥራው እንዴት ነው? እሱ ምን አገባው ከዚህ በኋላ በእኛ ህይወት ላይ? ስለዚህ ስለሷ ማን ነው የሚያጣራልን? ሙሉ ኢንፎርሜሽን እንፈልጋለን። ስለሷ ተጣሪ እንዴ ባንቺ በኩል አይመጣችሁ? አንቺ ነሽ ቀድመሽ ያልንሻት። አንቺ ግን ምንድነው የምር እያረጀሽ ነው? እያጠራጠርሽኝ ነው ወይስ ፍቅር ያዘሽ እንዴ? ሳላቅ እያየሁ ነው እኮ ሀሳብ ብቻ እንደዚህ ይመስለኛል። አዎ እኔ ፍቅር ይዞሻል፣ አትዋሽኝ። አሁን ከኔ የሚደበቅ ነው? እኔ ቆንጆ እኔ ፍቅረኛዬ፣ ባሌ፣ ሁሉ ነገር ምን ነው ስራዬ ነው። ስራሽ እና ደግሞ ያው ሰገድባለች። አሁን እኮ አንቺ በዚህ ሁኔታ ትንሽ ከቆየሽ እንጋባ ነው የምትይኝ። ተቀበል እኮ አንቺ ቤት ይኖራል እንዴ? ቆየን እንደ ቀልድ ሰዎች የሚያዩን ወጣ እንደ ቀልድ ጎትተሽ አምጥተሽኝ ይኸው ከአንቺ ጋር ከረምኩኝ። አዎ ስኬትም መጣልን እና ካለፈ ህይወታችን እኮ ብዙ ነገር አገኘናል እኮ ብዙ ጋር እኮ አሁን ሳስበው ከአንቺ ተምሬ ሳይሆን አንቺ ከኔ እየተማርሽ ነው የሚመስለኝ። ያን ሁሉ ነገር አይ ልጅነት። በነገራችን ላይ ግን ያው አንዳንድ የምታሳልፍ ህይወት ብዙ ነገር ያመጣል ታውቂያለሽ። ከዛ ነገር የተነሳ ነውና ብቻ ስለሁሉም ነገር ያው እዚህ ውስጥ የእግዚአብሔር ስም ባይገባቅ ይመስገንልኝ ነው። እንደ አምላካችን ይመስገን እግዚአብሔር ሳይሆን ያው አምላካችን የምናመልክ እንደዚህ ነው ማለት ያለብን እንዴ። እግዚአብሔርማ አየው ይሄን ስራ። እሺ አሁን ለሳይፌ እንዴት ታርገሽ ትደውያለሽ? አንቺ ምንድነው እኔና አንቺ በቃ እንደ ጓደኛ እንደ እህት ወሬ ማውራት አንችልም? ሁሌ የሚያሳስብሽ ስራ እንዲህ እኔማ እሱን አይን ፈልጌ እኮ ኧረ ለመብላት ደግሞ እኮ እንዴት እንደሚያምረው እኔ እኮ ታይ ብቻ ታይ። እስከ ዛሬ አይን ካወጣሁት አይን የሱ ይለያል። ለማውጣት ራሱ ጓጉተሻል። ስሰዋ ማለት ነው። አምላኬ በልዩ በረከት ይባርከኛል ወይ? ኧረ በደንብ ነው የሚባረክሽ። በደንብ እንዴ እየተዋወቅን የምንወደውን ሰው ስንሰዋ አስበሽዋል እኮ እንዴ አንቺ ወደድሽ። ዛሬ ድረስ ግን መነሻ ማድረግ የነበረብን ከሱ ነበረ። ሳሳተንም አይ መነሻ ብታረጊማ አትወጪውም ነበረ። ነገሩ አሁንሽን ነው። አንቺ ባለትዳር ሆኖ የልጅ ናን ሆኖ ሰይፉዬ ብለሽ ስትጠሪ ራሱ መጠርጠር ነበረብኝ። አንቺ ግን እንዴ ረታይ ወደ ኋላ አትሄጂ በእናትሽ። አትረቢ እሺ። እና እንደዚህ ቀጣይ ፕላናችን እንዴት እናድርገው? እንደተለመደው እናጣጥፈዋለን። እሺ አሁን እሱን ከጠራን በኋላ ምን እንደምናደርግ እስኪ ሀሳብ አምጪ። እንጠራዋለን፣ ይመጣል። ግን በስራዬ እንቅፋት እንድትሆኝብኝ አልፈልግም። ወደድሽ ስራና ፍቅር አብሮ እንደማይት ታውቂያለሽ። የአይን ፍቅር ወደድኩት ከብርጥሴ ምንጥሴ የምትይው ነገር አልሰማሽም። እኔ ፈቀድኩልሽ እኮ ነው። ቆንጆ እንጠራዋለን፣ ይመጣል። እንደለመድሽው ታሟልያለሽ። ብርክሽ አይደለም ሳይሆን ይስማማሻል። በኖርማል ራሱ ለምደሽ እንደ እንኳን ስራው ነው አይደለ? አጋጣሚው ልጠቀምበት። አዎ ከዛ በቃ እናስረዋለን። ለምን እንደጠፋ ምን አግኝቶ እንደጠገበ ምናምን እናወጣጣዋለን። ምናልባት እኛ ሳናውቅ እንትን ያለ መረጃም ካለ እሱን ጭምር ከወሰድን በኋላ ያው እንሸኘዋለን። ወደ ቤቱ አይደለም ገብቶሻል? ወደ አምላካችን። አይኑን ደግሞ ወደ ሆድሽ፣ አንገቱን ወደ አምላካችን፣ ስጋውን ያው ለውሾች አውጥተን እንሸጥለታለን፣ እንሰጣቸዋለን። የሚሸጥ ነው ገዢ አይኑን ለብቻዬ ነው የምበለው ሁለቱንም። እዚህ በያለ እኔ እኮ ጠገብኩኝ እኮ ብዙ ነው እኮ የበላሁት። አንቺማ የምትወጃቸውን እንዳለኝ ሰዎች ነው ያለኔ። አንቺ የሚመችሽ የምትወጃቸውን መብላት ነው። ያሳዝናል ብቻ በጣም እና እንደዛ እናደርጋለን። ስለዚህ ለምን ግን እንደ ሀሳብ ከዚህ በፊት እኔና አንቺ የምንሰራው አንገት ቆርጠን አይን አውጥተን መብላት፣ አንገት መሰዋት፣ ስጋ መጣላ ነው። ከአንገት በታች ያለው አይጠቅመንም ነው። ጥቅም ላይ ብናውለውስ? ለምን እንደ ስጋ ምናምን ብንሸጥስ?
ሌላ ቢዝነስ ማለት ነው። አንቺ ሌላ ሀሳብ አመጣሽ ማለት ነው። ገንዘብ የሚገኝበት ሀሳብ አሪፍ። መሸጡም አይከፋም። ሲቀጥል ደግሞ አሁን እንደ ሀሳብ ግን የሬሳ አንገት ቆርጠን ብናምጣ አምላካችን አይቀበለውም? ይቀበላል። ስለዚህ ምን እናደርጋለን መሰለሽ? ከመሸጥም በላይ እነዚህን ሰዎች አንገት ከቆረጥን በኋላ በየሆስፒታሉ ይሄ የሞቱ ሬሳዎች ሁሉ ከነሱ ጋር የፈጠነ ቀያይረን ያን አንገት ያለውን ሬሳ ማምጣት ይሄን ወስዶ መተካት። በቃ አንቺ ታሳሹ አንቺ ከጎን ለጎን ሌላ አይደል? በቃ ለሱ ግን አንድ ሰው ያስፈልጋል። ቤት ቁጭ ብዬ ራሴ የማዳምጠው ለምን ይመስልሻል? አንቺ ስራ እያልሽ እድሜሽን መንገድ ላይ ጨርሽ ቤት ውስጥ ቁጭ ብዬ አሁን ከአንድ ሬሳ ሆስፒታል የሚሰራ ሬሳ ከሚያጠብ ሰው ጋር እንዲሆነ ውል ይኖረን ይገባል። እና ታዲያ መቼም እኛ ገብተን አይደለም እንሰራበት። እንደዛ እናረግና ያው መቼም ሬሳ ተገንዞ ምናምን አለ ባለቤቶቹ የሚሰጠው ሳጥን ገብቶ ነው ምንም ግን እኔ አላውቅም። ከዛ በኋላ አይከፈትማ ቤት ተወስዶ ምናምን ከተገነዘ በኋላ አይከፈት። አይን ድንገት ሊታየው አንዳንዱ አይኑን አሳዩ ነው የሚባል ነገር ጭራሽ እንዳይከፈት ማስደረግ ነው እኛ ይቻላል። እንደውም ልክ ያ ሬሳ ሲወጣ ከኛ 2-3 ሰው እንመድብና የኛ ሰዎች አስክሬኑን እንዲይዙላችሁ ማለት ነው። እንዳይከፈት ምናምን አይነት ነገር አድርገው። እኔ ስለ ሬሳ ብዙም አላውቅም። ሀሳብ አመጣለሁ እንጂ እኮ ሙሉ ደግሞ የሆነች መስታወት አለች አይን ጭንቅላትና አይን የምትታይበት ከፈት አድርገው ምናምን ነገር የሚያዩበት እንዲደፈን እናደርጋለና። አንቺ እንዴ ይሄ እኮ በጣም ቀላል ነገር ነው። ገንዘብ ነው የሰራ ስራ አለ እንደዚህ ዓለም ላይ እንደዛ ብናደርግ እንዴ መታየት ነው። ሙሉ ድፍን የሆነ ሳጥን እንዲሆን እናደርጋለን። ከነዛ መሀል ያው ለአንዱ አንስተሽ 1-2 ሚሊዮን ብር ብታፍሽለት ያደርግልናል። ከዛ በኋላ ምንድነው ስራችን? ከዛ ግን ደግሞ አንድ የስጋ ቤት እንከፍታለን ማለት ነው። ስጋ ብቻ ጠዋት ላይ ቁርጥ ስጋ ምናምን የሚኖርበት ማለት ነው። ምክንያቱም ማከፋፈል ሳይሆን የሰው ስጋ ነው። ለምን ስጋማ የሚሰቀልበት 1-2 ፍየል ታርጅና ወይ ደግሞ በሬ ታርጅና መስቀል ተሰቅሏለሽ ከበርሱ ለማድረግ ካመጣሽ አይቀርታ አይደለም። የህዮቹን አናረግም፣ ይረክሳል። ቆንጆ ነው ደግሞ በዛ በጣም ጠፍጣው ቀምሰሻል ማለት ነው። አንቺ ከቀሚስ ላይ ያልደረሽበት በነገራችን ላይ የበሬ ስጋ የሚበሉ ሰዎች ጠንቋይ ብቻ ነበረች። እሷማ ብዙ ኤክስፒሪየንስ ነው ሼር አድርጋኝ ሄደች። እሷም ያንቺ ከፋ ስሚ እና በቃ ጠንቋይ ቤት። ስለዚህ ቤት አሁን የስጋውን ቤት የምንከፍትበት ቤት መፈለግ ይኖርብናል። ሁለተኛ ደግሞ ይሄ የሬሳ መቀያየሪያ የሚሰሩልን ሰዎች ደግሞ አንገት የሚቀይሩልን ሰዎች እነሱንም የምናወራበት ሰው ያስፈልገናል። እና ደግሞ የማሳጅ ቤት ስለዚህ ይሄ ውሻ ይጠቅመናል እንጂ 3 አይዲያ መጣን እኮ በዚህ ማሳጅ ቤት ሬሳ ቀያይረን አንገት ድጋሚ ማለት ግን የሬሳ አንገት መብላት አይከብድም? ለምን አንሸጥም? አንገቱን አይኑን ነው ምን አባሽ አንገት ነው? አይኑንም አንበላለን እንዴ? ምን በላን ታዲያ? ምን ኖር? እኔ የሟች አንገት መጀመሪያ እኛ እስከምናውቀው አይን አውጥተን አንገት ምን ቆርጠው። አሁን ግን አንገት ነፍሱ ወጥቶ የወጣውን ነፍስ አንገት ቆርጠሽ ከዛ አገልግሎት ያቆመ አይን አውጥተሽ እሱም እንደውም የሚጣፍጠው እሱ ነው። ለማሳካት ሌላ ሰው ያስፈልገናል። ሁለት ሰው በቂ ነው። እሱማ በቃ ለምሳሌ የማሳጅ ቤት ቢያንስ 2 ሰራተኛ መንቀጠር ከሆነ የሬሳ ቦታው ደግሞ ግዴታ 3-4 ሰው ያስፈልገናል። ልክ ነሽ። 2 ሰው ይበቃናል ያልኩሽ። ሀሳባችን ምን ነበር? አንቺ ስጋ ቤት ያልኩሽ። ስጋ ቤቱ ደግሞ በጣም ብዙ እንትን ያስፈልገናል። የሚፈጩት፣ የሚያስተናግዱት፣ የሚሸጡት ለዚህ ሁሉ ደግሞ 1-2 ሰው መጀመሪያ 3-4 ሰው ብናገኝ እነዚህን ሰዎችን ሊያመጣልን የሚችል ሰው። እሺ 2 ሰው ይበቃናል ያልኩሽ እንዴት መሰለሽ? አንደኛ ይሄ የሬሳውን እንትን ለመቀያየር ምናምን መጀመሪያ ምን እናደርጋለን? እዛ ያሉትን ሰዎችን እንጠቀም። እዛው በዛው ማድረግ እንችላለን። በቃ የሚጠበቅብን ማድረግ እንችላለን። ከዛ ስራ እንሰጣቸዋለን። በትክክል ስራ የሚፈልግ ሰው ደግሞ በጣም ስራ ፈልጎ ተቸግሮ ነው የሚመጣ ሰው ደግሞ እነሱ አለ እኔ ያገናኛቸዋለሁ ብለው እንዲያመጡልን ማድረግ እንችላለን። እሱም አሪፍ ሀሳብ ነው። ስለዚህ እነሱ ሆስፒታል ውስጥ ተቀጥሮ 10,000 እና 5,000 ብር እንትን ከሚሉ ያ ደሞዛቸው እንዳለ ሆኖ እኛ ከራሳችን ተጨማሪ ገንዘብ መስጠት ማለት ነው። እንደዛ እናደርጋለን። ከዛ በኋላ የምናደርገው ማሳጅ ቤቷ ልጅ ደግሞ ለራሷ ረዳት እንድታመጣ ማድረግ እንችላለን። ግዴታ ማለት የትኛው እቺ አሁን አዲስ የምትገባዋለች። ኦኬ ራሷ በራሷ ስታመጣ ምናልባት ኢንፎርሜሽን መረጃ ልታወጣ ትችላለች።
ታወጣለች ብለሽ ነው? አታወጣም። እርግጠኛ አይ ሰው አትመኝ። አሁን ያቺን ቀዥቃዣ እንደዛ አምነናት ነው ወይኔ ቤት። ስለዚህ አሁን ለምን እንዲያናረጋት? እሺ ያቺን እንትናን ከወይኔ ቤት እናውጣት ማለት በዋስ በሆነ ነገር እንድትፈታ እናርጋትና ከዛ በኋላ ለምን አትሳወርም? እዛው ማለት ቤት ውስጥ እዛው አይደለም የምትቆየው? ከዛ በኋላ ህይወት የላት እዛ ቤት ከገባች በኋላ አትወጣ ነገር እዛው ሰው ይመጣላታል። ስለዚህ ራሷን ወይ በዋስ እናስወጣታለን ወይ ሙሉ በሙሉ ለነዛ ፖሊስ ለሚባሉ ሰዎች የሆነ ነገር እንሰጣቸዋለን። በነዛ ነው የሚለቋት። አሁን እንደዚህ ሰዎች እንደገና እንደማትክዳን ምን ማረጋገጫ አለ? እሷ እኮ ክዳን አይደለም መተውባት ነው። አዎ ግን ቢሆንም እንደውም ማለት ነው እሷ ተስማምታ ይሄን ስራ ድጋሚ መጥቼ እሰራለሁ ምናምን የምትል ከሆነ እነዚህን እሷን ያሳሰሯትን ሰዎች እናመጣቸውና እንሰዋቸዋለን። ስለዚህ እንደዛ ነው አይደል? አዎ እንዴ። ስለዚህ አሁን የመጀመሪያ ስራ እስር ቤት ሄጄ እሷን ማናገር አለብኝ። እዛ ይሻልሻል። ላግኛት። አዎ ታገኛታለሽ፣ ታወሪያታለሽ ምናምን። የእንትን ቤቱን ደግሞ የሬሳ ሳጥን ያሉትን ሰዎች እኔ በደንብ እንትን እላቸዋለሁ። ምናልባት ከእንትን ጋርም ስለሚያያዝ ከመንግስት ጋር ምናምን ሊደረደሩ ይችላሉ። እሱ ሲሪየስ ኬስ ስለሆነ እሱ ነው በጣም ብዙ ነገር ይኖረዋል እና ለዛ እሱን እኔ እከታተለዋለሁ። እሷን ትሄጃለሽ፣ በዋስ ታስፈቻታለሽ። ስለዚህ የስጋ ቤቱንም ከበር የሚያደርግ ሁለት ሰው ትፈልጊያለሽ አንቺ። እኔ እሷን ሄጄ ላናገር። ስጋ ቤቱም እኮ ካሰብንበት በጣም ቀላል ነው። ብዙ አይከብድም። ግን ያው አሁን ለሬሳው ከምታገኙ ሰው ጋር ለዛኛው ቤት የሚሆን አንድ ሰው ከራሱ ጋር ቢይዞ ቢመጣ ጓደኛው ነው። አይ ሁለቱን ስራ ማነካካት የለብንም። አሁን ይሄ ውሻ እኮ ባይጠግብ ኖሮ እሱ ራሱ እንዲያመጣ እናስደርገው ነበር። ግን እኮ ከዚህ እንደውልለታ እንዴ ለምን እንደውልለት መልሰው ወደ ስራ ልናስገባው? ለምን ከዶናል እኮ ለምን እንዴ? አይ እንትን ባይጠግብ ኖሮ ሌላ ሰው እሱ እንዲያመጣ እናረግ ነበረ ነው። አሁን የመጀመሪያ መነሻችን ከሱ እናርግና አዲሱ ቢዝነሳችን መጀመሪያ እሱ እናስወግደው። ከዛ በኋላ የቀረውን እቅድ አንድ ባንድ እንትን እያልን እንሄዳለን ማለት ነው። ስለዚህ ከዚህ በኋላ በዚህ ሁኔታ ከቀጠለ ስራችን ላይ መንገዳችን ላይ ነው እንቅፋት የሚሆንብን ይሄ ሰው። ግን እሱን ዞር ስናደርግ ልጁና ሚስቱን እንዴት እናደርግ? እና እንዴ አንቺ እኮ በጣም ቀላል ነው እናመጣቸዋለን። ያው ልጁን ስጋውን ለቀቅለን ብንበላ ደስ ይለኝ ነበር፣ ግን ያው እና አምላካችን አይፈቅዱ። የልጅ ደግሞ አይፈለግም። አዎ ምን ያለት ትርጉም የለውም። እና ሚስትየዋን እናመጣታለን። ልጁን ማን ያሳድገው? ምን ይመለከተናል? ልጁን ከሁለት ሰው እንዴት እናሳጣዋለን? አንቺ ቀልድ ነው እንዴ? ከመጀመሩ ነው እንዲህ መራራት ምናምን የጀመርሽው? ካልሆነ እነሱን ማራቅ አለብን። ገንዘብ ሰተን ማራቅ አለብን። እያዘንሽ ነው ታውቆሻላ። ለሰው እያሰብሽ ነው አንቺ። እኔ እኮ አርጅተሻል የምልሽ ለዚህ ነው ወይስ ንስሓ ለመግባት ነው? ያው ልጅ ስለሆነ ነው። ለልጁ ነው እንዴ የሚባል ነገር የለም። እኛ ስራ እንዴ ምን ሆነሽ? ያስተማርሽኝ እኮ አንቺ ነሽ። ድጋሚ ወደ ኋላ እየሄድሽ ነው። ስለ ልጆች አውርተን አናውቅም። ስለዚህ አሁን የመጀመሪያ ስቴፓሽ እሺ፣ ደውልልሽ። እዚህ ስራ ላይ ልጅ እናት አባት አዋቂ የሚባል ታሪክ የለም። ልጁ በእድሉ ያድጋል። እሱንም ምንድነው የምንተወው ስለማያስፈልገን። የሚያስፈልገን ቢሆን እኮ አንጠልጥዬ አምጥቼ እዚህ ጋር አይንሽ እያየ በቃ ታውቂዋለሽ ስራችን። ስለዚህ እሺ አሁን ለሱ ለአባትየው ደውይ። እኔ እኮ ማስተምርሽ ነው የሚመስለው። ምን ይሻል? ታይ ወይስ ልጁ ያንቺ ነው? አንቺ እስከምታውቂው ድረስ እንግዲህ ከአንቺ ተለይቼ አላውቅም እኮ። እና ስለዚህ የኔ ልጅ ብሆን ደግሞ እንዴ ምን ሆነሽ ነው? ልደውልለት ለሰው ተጋገማ። አዎ ደውይ እስኪ ለሰው ደውይ እና እስኪ ለመጨረሻ ጊዜ ሀይል በለው። ባይ ነው እንጂ የምን ሀይ ነው? ለምን አንቺ አታውሪም? አይ አንቺ ደውይ። አንቺ አያነሳም። ያወርሽን ምኑ ባለጌ ነው ዛሬ አያንሳና ማለት ነው። እስካለበት ነው የምሄደው። እኔም ረዴትን አላወቀኝም ማለት ነው። ሄሎ ሰይፈ አለው ይመስገን። ጠፋክ? በሰላም ነው? ኧረ እባክህ ምን ሆነች? ሚስቴ ታመቀለች እና ታዲያ ለምን አልነገርከንም? አንዳንድ ነገሮችን እኮ እናግዝ ነበር እንዴ። ኧረ አይደረግም በእውነት ቢያንስ እኮ ሌላው ቢቀር መተን እንጠይቃታለን። ምን ሆነ ነው?
እኮ ስጠፋ ጊዜ ጠርጥሬ ነበር የሆነ ነገር ባያጋጥመው አይጠፋም ምናምን እየተባባልን ነበር። ወይኔ አባት እሺ አሁን አይ እሺ ማለት ለምን ቤት ናና አብረን እንሄዳለን። አጥሚት ምናምን እዚህ እናዘጋጃለን ይዘን አብረን እንሄዳለን። የት? እዚሁ አካባቢ እዚሁ ነክ በቃ እሺ ናና አንዳንድ አዳዲስ የስራ እቅዶችን ምናምን አሉን። እሱንም አንድ ላይ አውርተን ምን ብለን ልንጠይቃት አብረን እንሄዳለን። አዎ በቃ እሺ እንጠብቅሃለን። ቤት ነን። አዎ ለሚስትም አንዳንድ የሚያስፈልጉ ነገሮች ካሉ የምትፈልገውን ነገር ምናምን እንልልሃለን፣ እናመቻቻለን። እና በቃ እሺ ቻው። ሚስቴ ታማ ብሎ ያላግጣል እንዴ ሾካካ አይ ከፍቺው እንዲሰማ አንቺ እሱ በሱ ቤት እኔን ሊያታልለኝ ለምን ስትፈልግ ድብነት አትልም? ይመለከተኛል ደግሞ አዝንሽልኝ እኔ እኮ ግርም የምትይኝ ምን ሾካ አጥሚት ምናምን እና እንስጥላ እስኪ አጥሚት አብይልኝ። አይ ለኔ አብይልኝ ነው የሚፈለው ታየሱ ይቀለኔ አብይልኝ ደግሞ እሺ ችግር የለውም እግዚአብሔር ይስጥልን ምናምን ይላል ማለት ነው። ተቅለስልሶ እና ድብን ሲመጣ እንትን አረጋው ድብን ብትልስ ይመለከታል አይመለከትም እና አሁን መጣጣው እዚሁ አካባቢ ነው ምናምን አለ ሲጀምር እዚህ አካባቢ ምን አባቱ ይሰራል ምን አቀጫለሁ ያደንገጂ ይሄ ልጅ ግን እያጠራጠረኝ ነው ከምር የሆነ ነገር እያረጋኝ እንጂ ዛሬ ካላስወገድ ነው ደግሞ ነገ ሌላ ጦስ ይዞብን ነው የሚመጣው ሆናል። የሆነ ነገር ማማረግ አለ እሱ አስቢ ሰፍ ብሎ ለሚስቴ አጥሚት ገንዘብ ይዤ እመጣለሁ ብሎ ሲመጣ ሄዳለሁ ብሎ ሲመጣ ድግሱን አላወቀም የአብርሃም በግ ሲያሳዝን ምስኪን ወይኔ አንዳንድ ሰዎች እኮ ግን ይገርሙኛል። አገኘን ብለው ሲመጣ ሰፍ ብሎ ሲመጣ ሌላ መምጣቱ እያለቀለከ ነው የሚመጣው። ገንዘብ እሰጥሃለሁ ብዬው አይ እንድል እሱ ስራ ይታየው ገንዘብ ነው የሚታየው። ያሳዝናል። ከካምን የኔው በራሴ ከኩምባራ ገፍኩለት እንደዚህ ይጥገብ ተረምኑ ነው በእናትሽ ብቻ ሳዩ ከባድ ነው። ምን አባቱ ነው እዚህ አካባቢ ነኝ ካለ ቆየ ምንድነው ታዲያ አይመጣም እንጂ ናፈቀሽ እንዴ? አይን ለማብላት እንዴት ቆቆሁኝ እኔ ለመብላት ብቻ አይበስለኝ የሆነውን ሁኔታሽን ሳየው አሁን መጣለ ስራሽን ትጀምሪያለሽ። ኧረ ችግር የለውም ለኔ ታዩ እሱ ነው መሰለኝ ቤቶች እንዴ ሰይፍሻ ሌላ አለልሽ ስራ አይ አልቆየም እዚህ ቀርበና እንዴ ባለቤት ምን ሆነ ነው በእናትህ ምንድነው ምን ተፈጠረ ምን ገጥሞት ነው ትንሽ አመማትና ደውላልኝ እሷ ጋር ሄጄ ነበር እዛ ነው ትንሽ ጨጓራ አለባትና በጣም እንትን ይላታል ደም ነው ለማስታፋት በጣም ሲነሳባት ለዛ ነው አልቆየማ አይ አንተ ሲጀምር ትቆያለህ ሁለት አክበዛብ በጣም በተለይ ሰዓት አክባሪነቱ እንዴ ፈጠነ በጣም 2 ደቂቃ ስራ አልገባችም እንዴ ዛሬ እኛ ዛሬ እንግዲህ እኔ ገብቼ ወጣ እና አለክ ሁሉ ሰላም አለን ስራ ላይ ነው ቤተሰብ ምናምን ደህና ናቸው ምን የሚያስቸግር ነገር አለ ታዲያ ያ ትንሽ የባለፈውን ብር አልሰጠሽኝም የትኛው አልሰጠውክም እንዴ የባለፈውን ማላክሽኝ ኦኬ ላኪለት ብዬሽ ነበር እኮ ረስተሽው ነው ብር ልኬለታለሁ በእውነት እንዴ አልደረሰም እርግጠኛ ወይስ ባንክ ቼክ አላረክም ቼክ አላደረኩም አይ ልኬላችሁ ስማችንን አታጥፋ እኔ በነገራችን ላይ የሰራተኛ ይቅርታ አድርግልኝ አቆይቻለሁ ይቅርታ አድርግልኝ ድንገት ስላላየ ቴክስት ስላልደረሰ ሊሆን ይችላል እንጂ እኛ በገንዘብ እንደማንታማ ቼክ ካልገባን ደግሞ በጥፉ ከነቀ ኧረ ችግር የለም እቀጣለሁ ለአንተ እና ማለት አይ ትንሽ ታየች በቃ የሆነ መድኃኒት አዘዙላት በቃ አሁን ትንሽ ደህና ነች ይሻላል አዎ ደህና ነች አይዞህ ይሄም ያልፋል እስኪያልፍ ነው ሁሉም ነገር እውነት ነው ሲቡሃ ነገር አምጪለት ምንድነው እንግዳ እንደዚህ ነው የምትቀበለው ዋሻሏ ሌላ ነገር አይደለም ደስ ያለሽን ምን ይመቻል ምን ይምጣ ኧረ እኔ ምንም አያስፈልግም ኧረ ተው
የሆነ ነገር ማመጣላል። አረ ችግር በቃ ሳይው ችግር የለም። አረ ነይ ችግር የለም። አይሆንም የሆነ ነገር ማምጣት አለበት። ምን ታመጪሽ እና ሁሉ ነገር አደን ቆንጆ ሁሉ ነገር ቆንጆ ቆይታ ቆንጆ ነው። ደግሞ አምሮብሃል እምር ብሎብኝ ነው በእውነት እናንተ እያላችሁልኝ እኛ እያለን እኮ ኪስ ሞላ ሲል እኮ ምንም አያስፈልግም። አይ ምንም አያስፈልግም። አንተ እንትን ነገር እናዘጋጅላትና ይዘን እንሄዳለን። ታይ በቃ ይሻላል ብለሽ ነው አይጣጣ ነገር የሚጣጣ ላይ በቃ እኔ አመጣለሁ እሱንም ቢሆን እናታይ ችግር የለም። አይ ነይ የሚጣጣ ነገር ነው እንጥታለን ግን አይሆንልሽ ነገር አሁን ምን ላድርግ ነው የሆነ ነገር ነው እንጥታለን። ቁጭ በይ አጥሚቱንም ምኑንም ላዘጋጅላችሁ። ይዘን በቃ እሺ እንድንከባከባለን። ኧረ ችግር የለም አትጨናነቁ። እና ትጫወት። እሺ ምንድን ነው ጠጣ ደግሞ ጠጣ ነገር እንዴት ይሻላል? እና ቆይታ ጥሩ ነው። ባለቤት ትልሽ ደህና ነች። አሁን በቃ አሁን በደንብ የተንከባከብኳት ነው። እድሜ ለእናንተ እውነት። አሁንማ እንደ ድሮማ አይደለችም። ከአሁን ተመችቷታል እኮ አለሻት። ፎቶ አሳይቼሻለሁ እና ምን ታስባለህ አንተ? ምን ሌላ አዲስ አይዲያ እያመጣን ነው እና ያው ከኛ ጋር ደግሞ ምንም ቢሆን ያው ምንም ነገር ለማለት ዝግጁ ነን። ያው ከእናንተ ጋርማ ያው ግድ ነው። ወይ ሞቃ ጃኬት ነው ልክ ችግር የለውም። ችግር የለውም ማለት ይደብራል። ደግሞ ብቻችንን ችግር የለውም። ታልካ አይ ተበቃ አይ ችግር የለውም። አሁን ያው ችግር የለውም። ነው አይሆን። ኧረ ችግር የለውም። ጭራሽ ቁጭ አትይም? አይ መቀመጥ አልፈልግም። እዚህ ጋር ነው የምፈልገው። ኧረ ቁጭ በይ። እዚህ ጋር መቀመጥ አልፈልግም። እዚህ ጋር ምንድን ነው የምታስጨንቂው? ተይው እንጂ ልጅ እንዴ ሞቆት ነው ጃኬቱን እያወለኩ አሽተሸት ድካም ላይ ያው ታማሚ ማስታመም እኮ ምን ያህል እንደሚከብድ እናውቃለን። ምን ናቸው ዛሬ ቤቱ ግን የምርም ይሞቃል። አዎ በጣም እኔ ራሱ በጣም እንትን አለኝ። የት ነበራችሁ? ስራ አልነበራችሁም? ኧረ ስራ ነበረ። ግን ቤቱ ይሞቃል። እዚህ ጋር በቃ ምን ደስ ይለኛል። ቀረ ከለም እንዴ ለምን ቀር ይለዋል? አይ እንዴ አንቺን የመሰለ ሴት ከስጋ ምን ሆነ ቀራለ? እኔ አጥንቱ ምናምን ትልበ ለምን እንዴ ትልበት የለም ማድረሳችሁ ቦታ የለም። ጠጣ ደግሞ ነው ጠጣት ይኖርባል። እስከዛ ጋር ይሞቁ ሆይና እንዴ ጠጣ ጠጡ እናንተ እኔ ብቻ አንቺ ሴት ሲፈጥሩ ራሱ ሼመኛ ነው አይደል? ምን ደስታ ነው ተጓደኛ ቀራለ። እስኪ ደግሞ ነው አዲስ ሸሚዝ አምሮበት ምናምን ለውጥማ አለ ነገርማ አለ። ና እዚህ ጋር አረፍ። ኧረ ተመችቶኛል። አይ አንተ እኮ እናት ለምንድን ነው የምትፈራው? ፕሊዝ እባክህ እዚህ ጋር ይሻላል ብዬ ነው እኔ። አንዴም የምትሄዱበት የለም? እንሄዳለን። ምንድን ነው ፈራህ እንዴ? ኧረ እኔማ እናንተ እንዴት እፈራለሁ እኮ ረዱ ቁጭ በይ። ኧረ ችግር የለውም። እኔ እኮ ድካሙ ምናምን እንዲለቅ ብዬ ነው ሆስፒታል ላይ ያደርከው። ቢያንስ ይልቀቅ ትንሽም ቢሆን እንደዛ በሚለው ነው። አስቸገርኳችሁ በጣም። ኧረ ችግር የለም። ነፃ አሁን ምንድን ነው እንደ ጓደኛ ቀረበ እንጂ እስኪ አሸተሸት አድርጊ እንዴ። አይ አሸተሸት ኧረ አትጨናነቁ። ኧረ ችግር የለውም እንዴ ወንድማችን አይደል? አሁን አንዴ ወንድማችን ጋር ነገር እንጠራለን ግን ያልነገርኩህ ነገር አለ። ማድረሳችሁ እንዳይልባችሁ ይመሽባችኋል። ሰዓት መንገድ ዝግ ነው ደግሞ ዛሬ። እኔ እሷን ተዋት። እኔ ምን ስማኝ አሁን እንዴ ኧረ ችግር የለውም ወንድማችን አይደል እንዴ? ነፃ አሁን ፕሊዝ። ወይስ ታፍረናለህ? ኧረ እኔ አላፍርም። ፈርተህ ነው እንዳላደክማችሁ ምን ነው አባባል እንዳላደክማችሁ። አንቺንማ አንቺ ኧረ እንደዛ አይደለም። እሷ እኔ እናንተ ብቻ ነው መስከሸር ችግር የለውም። ሚስተር ቁጭ በይ ቁጭ በይ። ችግር የለውም። ችግር የለውም። ለምን ትፈራኛለህ? ለምንድን ነው የምትፈራው? ኧረ እኔ አልፈራሁም። እንዳላስጨንቃችሁ አፍሮ ብቻ እንዳይሆን አፍራሃል። አላፈረኝም። ውበቱን ደፍቶበት እንዴ ደግሞ ቆንጆ ሸሚዝ አይደል የገዛኸው? እናንተ
ትሄዳላችሁ እና አሁንስ ምንም የሚያስፈልግ ነገር የለም ምንም አያስፈልግም እጆቹ ደግሞ እንዴት ነው የሚያምሩት በጣም ስላሴ ራሱ ነው ይወጫለሁ በጣም ነው የሚያማምሩት ነያግሱ እሱ ምትሽ ነው ቦት የሚያምረው አይንህ ምስጥ የሚለው ነገርስ ውሻ ምስቱን እዛ አስቀምጦ እዚህ ጥለሰለሳል እንደዚህ አልመሰለኝም ነበር ለካ እንደዚህ ቀላል ነው አስበሻል ጓግተሻል ለመብላት ራሱ እንዴት ልማረገው እያሰብኩ ነው እንጂ ሲናቃው እሱ እንደምናረግ ቁጭ ማለት ቁጭ ለዋላ እንዴ ዲስሩጭ ማለት ቤት ነው ቁጭ ማለላው በግድ ካልሆነ የሚያቀርብ አይደለም እንዴት ነው ምንድነው ረዱ ሚስትር ምንድነው ምን አደረገ እናትሽ ምንድነው ምን አደረግ ትንሽ ደክሟል ማሳጅ እናድርግ ብለን እኮ ነው ታሰረው ምንድነው ማሳጅ እናድርግ ለምን ታሰሩት ምንድነው እሱ ባንቺ አያምርም ምንድነው እኔ ምን አደረግ ምን አጠፋው ያጠፋው ነገር አለ እንዴ እኔ ምንም አላጠፋው እኮ ታዲያ ለምን ትሰራለህ ማሳጅ ልታረግ ሚስጥር ምን አደረኩ ተረጋጋ ምን አደረገ ተረጋጋ እሱ ቢላው አይደለም ምንድነው እንደዚህ አይደለም የሚባለው እንጮትበት እንደዚህ አይደለም የሚባለው ምን ነው አንተ ደግሞ ቆይ ወንድማችሁ አይደል ወንድማችን ምን አደረኩ አንቺ ወንድማችን አይደል ምን አጥፍቻለሁ ቆይ ካዲ ወንድማችን ልፍታ ጭራሽ ወንድማችን አይፈታ እንፈተዋለን ምን አድርጊያለሁ እንዴ እኛ ምን እናረጋለን እህቶች ያደረገው እህቶች ፍለን እኮ ምን እናረጋለን ፈርተህና አረ ለምን አሰራች እኮ አረ ዝም ብለን እንድንጫወት ሰከሽ ቢላውን አስቀምጣ ችግር አለው ግን ቢላውን ይሰራል ምንም አይሰራም ምን ችግር አለ እጅንሽ ከአንገቱ አረ ጨዋታ ነው እኮ ምንም ልናረጋለን ተመልካቾቻችን እንዳያችሁት ነው ልጁን እየደበደቡት ነው ዝም ያለበት ምክንያት ምንድነው ከመግባቱ በፊት እኛ ነግረነዋል ምንም አይነት ነገር ቢከሰት እኛ እዛው አቅራቢያ ነን ብለናል ለዛ ነው እሱም ተረጋግቶ ያለው እስቲ እንግባ አንቺ ምንድነው እያረክሻለሽ ምንድነው እዛ ጋር እያረክሻለሽ ነይ እዛ ጋር ምን ትሰራለሽ ነይ ቁጭ በይ ምንድነው እያረክሻለሽ ነይ ቁጭ በይ ምን እያረጋችሁ ነው ምንድነው በዚህ ቢላ እያረክሻለሽ ምንድነው በዚህ ቁጭ በይ ቁጭ በይ አይደል ምንድነው የምትፈልገው እየፈታው ነው እኮ እያየሽ ነው ሊገሉኝ ዝም በይ አስወጣችሁ ልጅ ምንድነው እየሰራሽ ያለሽ ቁጭ በይ ምንድነው የምትፈልገው ፈታው እሱን እሺ ደጁን አንዴ ደጅ ጠብቅ መለቅ መስሏል የትም አትሄድም ወቃ የምትፈልገው ነገር ባለፈው ተቅለስልሳ የገባው ለዚህ ነው የምትፈልጉት እና ማን ናችሁ መች ነው ያስገባሽው ቤት መች ነው ያስገባሽው ቤት ጭራሽ በሌለው ቤት ማስገባት ጀመርሽ ቁጭ በይ ክፋት አለው ማስገባት
ማለት ነው? እዚህ ቤት ማንም እንደማይገባ ሰራተኛ የማንቀጥርበት ምክንያት ምንድን ነው አታውቂም? አውቃለሁ። ይሄን ለኔ መስራት እና እንዴት ነው ማለት ነው? አታውቂም ሰው አታስገቢው እንኳን አስገባው ማለት ነው። በቃ ቁጭ በይ። ምንድን ነው ወሬ የምታጋጊው? እንኳን አስገባው እንዴ! ያንቺን ፍቃድ መጠየቅ አለብኝ ሰው ለማስገባት? ያደረግሽውን ነገር አየሽው? ያደረግሽውን ነገር በቃ እንደ ድንገት መጣ። ምን የምትፈልጉት? ምን ፈልጋችሁ ነው? ኢንተርቪው? አሁንም ኢንተርቪው ነው የምትፈልጉት? ይኸውልሽ ቅድም ከባህልና ቱሪዝም ነበር የመጣሁት ብዬሻለሁ አይደለ? ይኸውልሽ ተረጋጊ። አቤት። ምን? ቅድም በመጣሁበት ሰዓት ማለት ነው ከካሜራ ማኔ ጋር ሆነን እዛ ጋር ይኸውልሽ ይታይሻል አይደለ? ድብቅ ካሜራ አስቀምጬ ነው የወጣሁት። እንኳን አስቀምጥክ ታዲያ ምን አገባኝ? ድብቅ ካሜራ አስቀምጬ ነው የወጣሁት። በግል ቤታችን ውስጥ ምን ማለት ነው? ምን እያደረግሽ ነበር? አሁን ምንስ ባደርግ ስታረጊ የነበረ አይመለከትም። እያንዳንዷን ነገር አይመለከትም። ይሄ እየቀዳንሽ ነበረ እና ምን አገባኝ? የግል ህይወታችን ነው። ምንድን ነው ይኸውልሽ ስታረጊ የነበረውን የሰው አይን ልታወጪ አይደለ? አወጣለሁ። የሰው አይን እየበላሽ አወጣለሁ። በላለሁ። አዎ ነይ ውጪ እንደውም አንቺ አብይ ጭራሽ ከቤት ምን ማለት ነው? እሱ ጋር ከእናንተ ጋር እሺ ምን እንደምትፈልገው የምትፈልገውን ነገር ንገረኝ። ምን የምትፈልገው ነገር አድርግልኝ። በምንድን ነው ቅድም ያፈናችሁት? ቆይ ተረጋጊ። በምንድን ነው ያፈናችሁት? አንተ የምትፈልገውን ነገር ንገረኝ። ቆይ ይኸውልሽ ስሚ፣ ተረጋጊ። እያንዳንዷን ነገር ስታረጉ የነበረው ማለት ነው ቅድም መጀመሪያ መጥቼ ጓደኛሽን እቺ የሥራ ባልደራበሽን ማለት ነው አዋርቻት ነው የሄድኩት። እዛ ጋር ይታይሻል ድብቅ ካሜራ አስቀምጬ ስታረጉ የነበረውን እያንዳንዷን ነገር ስንሰማ ስንቀዳ ነበረ። ስለዚህ ማለት ነው አንድ ነገር ፈልጋለሁ ካንቺ እንድትተባበሪ ይፈልጋለሁ። ምን እንደምትፈልግ ብቻ ንገረኝ። ምንም አጭር ነገር ነው የምፈልገው ካንተ። ጥሩ ቪዲዮውን ታጠፋለህ? ምን ላድርግልህ? እሺ ምን ላድርግ? በጣም ጥሩ። እንደዛ ከሆነ በቃ ተባባሪ ነሽ፣ እንስማማለን ማለት ነው። ስለዚህ ምን ስማማበት ነገር ተነግረኛለህ? በምን እንስማማ? ምን ታቀርቢልናለሽ? ምክንያቱም ጓደኛዬን እንደዚህ ነው የመጣሁት ብለሃት ብዙ ነገር አድርገሃል። ብዙ አሁን ስለዚህ ብዙ ነገር አልነበርሽም አይደለ? ይኸውልሽ ስለሱ ብዙ ነገርማ እንደማቅ ነገርኩሽ። ድብቅ ካሜራ እዛ ጋር አስቀምጬ ስከታተልሽ ነበረ። ይኸውልሽ ስሚ፣ አሁን እያንዳንዷን ነገር መጀመሪያ ለኔ ገንዘብ ትሰጪኛለሽ። በዚህ ትስማሚያለሽ? ምን አይደለም የምትፈልገው? ገንዘብ የምሰጥህ ሙሉ በሙሉ መረጃ የምታጠፋልኝ ከሆነ ነው እንጂ እንዲሁማ አልሰጥም። ችግር የለም አጠፋልሻለሁ። አንቺ እንግዲህ ይሄን የሚያክል ሆቴል አለሽ፣ አሪፍ ህይወት የምትኖሪ ነሽ። ስለዚህ መጀመሪያ አንተ ሙሉ በሙሉ ሌላ ኮፒ አድርጋ የማስቀምጥበት ሌላ አይነት ነገር እንደሌለ ለኔ ማረጋገጫ ልትሰጠኝ ይገባል። ምንም በቃ መረጃው እኔ ጋር ነው። ምንም አንቺ ብቻ እኔ ማመን ነው የሚጠበቅብሽ። እሺ ምን ያህል ነው የምሰጠው? መጀመሪያ 5 ሚሊዮን እፈልጋለሁ። ከዛ እናወራበታለን። እሺ ስለዚህ ማለት ነው በገንዘቡ ከተስማማን ያለው ነገር ይጠፋልሻል። ካንቺ የምንፈልገው ምን መሰለሽ? እሺ እንዴት ወደዚህ ስራ እንደገባሽ። ወዴትኛው ስራ? ለስራ ሰራተኛ ስራ መፍጠሬ ነው። ይኸውልሽ ወደዚህ አትበይ። አሁን እኮ ተግባብተናል። በመጀመሪያ ወደዚህ ስራ ስልሽ ማለት ነው እንዴት ወደዚህ የጥንቆላ እምነት ውስጥ ገባሽ? እኔ የጥንቆላ ስራ አይደለም የምሰራው። እንደምታዩት ሆቴል አለኝ። ሆቴሌ ውስጥ ሰራተኛ አለ፣ ሰራተኛ አለ፣ ስራ ይሰራል፣ ክፍያ ከፍልለታለሁ። ከዚህ የተለየ ስራ አይታችሁ? ይኸውልሽ ድርቅ አትበይ። አሁን ምን እያረግሽ እንደነበረ ተስማማን እኮ አይደለ? በገንዘብ አይደለ? ፋይሉን ላጠፋልሽ ተስማማና ዴሊት ላደርግልሽ ተስማምተናል። ስለዚህ ተባባሪ መሆን አለብሽ። ወንጀለኛ እንደውሽ ቢላ ይዘሽ እኮ አይኑን ልታወጪ ስትይ ነው እኛ የደረስነው። እኔና ይሄ ልጅ እኮ ባንደርስ አይኑን አውጥታችሁታል። ልትበሉት ነበር አይደል እንዴ? ምን ችግር አለ? እሱንም አይተናል። ምን ችግር አለ? እንዴት ምን ችግር አለ? አንቺ ሰው አይደለሽ እንዴ? ሰው ነኝ። እና ታዲያ እንዴት አይን እያወጣሽ ትበያለሽ? ሰው አይደለሽ? ከምንድን ነው የተፈጠርሽው ግን አንቺ? እንዴት አልበላ? ከምንድን ነው የተፈጠርሽው? ከዛ ከምንድን ነው የተፈጠርሽው አንቺ? አንቺ ቆይ ትናገራለሽ አትናገርም? ይኸውልሽ አትቅለስለሽብኝ፣ እየነገርኩሽ ነው። ስሚ እያንዳንዷን ነገር ትናገራለሽ።
የምናገር መጀመሪያ ወደዛ ወደዚህ አትበይ እየነገርኩሽ ነው። ስለኔ የሚኖረኝ አትፈልኝ፣ ቪዲዮዬን አትፈልኝ። ከዛ እንለያያለን። ነገርኩ። የምሰጥህን ገንዘብ እሰጥሃለሁ፣ አንተ ቪዲዮ ተጠፋልኛለህ። የኔን አንተ ነገር ዘጋለህ። እሺ አንዴ እንትን ስጠኝ እስቲ፣ ስልኩን ስጠኝ። አየሽ አይደል ቪዲዮን የነበረውን እደልተዋለሁ። አሁን እያየሁልህ ከዛ እኔ መልስልሃለሁ። እኔ አሁን ገንዘቡን አይደለም የምፈልገው። የምንስማማበት በምንድን ነው? እያንዳንዷ ለምጠይቅሽ ጥያቄ መልሱን ነው የምፈልገው። እሺ ምን እንደምጠይቀኝ? በጣም ጥሩ። እንዴት ወደዚህ ስራ ገባሽ? እንዴት እንደገባው እኔ ማለቅም ለመናገር ግን አስታውሳለሁ። ያው ያደኩበት እናት አባት የለኝም እና አክስቴ ነበረች የምታሳድገኝ ምናምን ነገር እና በጣም ሀብታም ናት እና ግን የሀብቷ ምንጭ ከየት እንደሆነ አላውቅም እና ማወቅ በጣም እፈልግ ነበር ምናምን ነገር እና ተደብቄ እከታተላት ነበር እና የሆነ ጊዜ ላይ በጣም የምትወዳት ጓደኛዋን ወደ ጫካ ይዛት ሄዳ ምናምን ነገር እዛው ምን እንዳደረገቻት አላውቅም፣ ግን አንገቷ ለብቻ ነው፣ ሌሎች አካሎቿ ለብቻ ነው። ከዛ በኋላ አይኗን እዛው እንትን ብላት እዛው ብልታ ጭንቅላቱን የሆነ ነገር አድርገው ይዛው ሄደች ምናምን እና ስትሄድ በጣም ትልቅ የሚያስፈራ ቦታ ነው ስትሄድ የነበረውና የምታመልከው አምላክ እንዳለ እና ለዛ ገብራ ያንን ግብር ስትገብር ነው ያን ሀብት እግዚአብሔር ማለት የምታመልከው አምላክ እግዚአብሔር አትበይ የምትሄዱበት እሷ የምትሄድበት እንትን የሚያደርግላትና ከዛ እኔ ደግሞ እንደሷ ሀብታም መሆን እፈልግ ነበረ እና እኔም እንደዛ ማድረግ ጀመርኩኝ እና ያው ሰዎች ታክስትሽ ጋር ነው አይ እሷ አታውቅም። ከሷ ቤት ወጣሁኝ የሆነ ከሷ ቤት ወጥቼ የሆነ ዝም ብሎ የሆነ ትንሽ ቤት ውስጥ የሆነ ስራ ሰራ ነበረ ከሆነች ጓደኛ አሁን ከነበረች ጓደኛ ጋር የሆነ ትንሽ ስራ ሰራ ነበረ። ከዛ እሷን የሚያስገባኋት እኔ ነኝ በዛ እንትን ውስጥ በጣም ሀብታም እንሆናለን እንደዚህ ብናደርግ ምናምን በጣም አስቸግራኝ ነበር መጀመሪያ ምናምን። ከዛ በኋላ ወደዛ መጣኋት። ልክ ወደዛ ከመጣን በኋላ በጣም ያ ነገር ሲሳካልን ምን አደረግን? እኔ ወደ ሌላ አረብ ሀገር ሄድኩኝ። ምክንያቱም እዛ በጣም መስራት ፈልጋለሁ ነገሮችን ከዛም አዳዲስ ሰዎችን ወደዚህ አምጥቼ ለማመልከው አምላክ መስዋዕት ማድረግ ፈልግ ነበረ። በዛ የተነሳ ነበረ ወደዚህ ደረጃ የመጣ ነው። ከዛ ጓደኛዬም ተስማማች፣ ሌሎችም ሰዎችም ነበሩ። በጣም ይቀርብ ብላቸውን ሰዎች እስካሁን ድረስ ብዙ ሰዎችን ሰውተናቸዋል ምናምን ነገር እና እንደዚህ ስናደርግ ከዛ የተነሳ ነው ይህን ሁሉ ሀብት ልናገኝ የቻልነው። ከዛ በኋላ ግን በጣም ብዙ ስቃይ አሳልፌያለሁ እና ያው አክስቴም ብዙ ከማጣት ነው ወደዚህ የመጣችው። ብዙ ከማጣት ነው፣ ግን ደግሞ ብዙ ማጣትን ያው በአጭር መንገድ ስኬትን ፍለጋ በአጭር መንገድ ሀብትን ፍለጋ መሄድ ስለፈለኩኝ ያንን መስዋዕት አድርገ ነበረ። ስለዚህ መስዋዕት የማደርገው ነገር ደግሞ በጣም ያስደስተኛል። ምክንያቱም በቃ የሰው አይን ትበላለ፣ ከዛ በኋላ ደግሞ ያን የቀረውን አካል ደግሞ ለዛ መስዋዕት ታቀርባለህ፣ ቤት ትመጣለህ። አሁንም ደግሞ ሰውን ለማጥመድ ሁላ በጣም ቀላል ነው፣ በጣም ቀላል ማለት ነው። እና እንደዛ ነበረ ሳደርግ ነበረ። እስቲ መጀመሪያ ላይ አሁን ትሄጂ ነበረ ግን እሺ እንደጀመርሽ ማለት ነው መጀመሪያ እሷንም እያዋራኋት ነበረ። ቅድም በመጣሁበት ሰዓት እቺ ባልደረባሽን እንዴት ነው መጀመሪያ ላይ እሷ እምቢ አላለችሽም? ወደዚህ አይነት ቦታ ላይ ይዘሻል ልትሄጂ ስትይ? አይ መጀመሪያ የነገርኳት ሌላ ታሪክ ነገርኳትና ምክንያቱም አብራኝ እንድትሰራ ፈልጋለሁ፣ አብራኝ ሀብታም እንድትሆን ፈልጋለሁ። እሷ በጣም ብዙ ነገር ያጣችው ነገር አለ፣ በጣም ብዙ ልክ እንደኔ ነው አስተዳደጓ። ስለዚህ ሁለታችንን በጣም ሀብታም መሆን እንድንሆን ስለምፈልግ ይዣት መጀመሪያ ላይ ሀሳብ ያቀረብኩላት እንደዚህ ማይልሽ ብለሽ አሸውጂኝ። እሷ አይልሽ አይደለም እምቢ አለችኝ ሳይሆን ስለ ቤተሰቧ ሁኔታ ስለ አስተዳደጓ ነጋዴ ምናምን ቤተሰብ እንደሆነች እሷ ነው ይልሽ። አሁን ባልደረባሽ ስለሆነች ለማሸሽ ወደዛ ምናምን አትሞክሪ። እያንዳንዱን ነገር ነግራኛለች። ይልሽ
መጀመሪያ ላይ እምቢ ብላሽ ነበር አልነበረም ወይ? ይሄን ነው እንድትልሽልኝ። አላለችኝም። ከሄደሽ በኋላ እዛ ቦታ ወስጃት ነው ያሳየሁት። ቦታው ይዣት ሄድኩኝ። ቦታ ይዣ ሲሄድ ግን የሆነ የምንሄድበት ቦታ አለ ብዬ ይዣት ሄድኩት። ከዛ ገባን። ሲሄድ ግን እኔ እሷ ሳታቅ መስዋዕት ማድረገውን ይዤ ነበረ። ስለዚህ ገባን። እኔ ይዤ በሄድኩት ነገር ገባን። አየችው። ከዛም በኋላ ከተመለስን በኋላ ያገኘሁትን ነገር አሳየኋት። ከዛ ተስማማች እሷ። ስለዚህ በቃ አንድ ላይ እስከተስማማች በኋላ አንድ ላይ መስራት ጀመርን። እንደዛው እሷም ተመቻት። መመቸት ብቻ ሳይሆን ጠቅልለን አንድ ቤት ይሆን እንደምታየን ይሄ ቤተኛ ነው። እዚህ ቤት ውስጥ አብረን ኑሮ ጀመርን ማለት ነው። ከዛ በፊት ግን የምትሰሪው ስራ ምን ነበር? ከዛ በፊት ስሰራ የነበረው ስራ እንደነገርኩ አረብ ሀገር ሄጃለሁ። ብዙ አይነት እርጥብ ሰራ ነበር፣ ቺፕስ ሰራ ነበረ፣ በጣም ብዙ ነገሮችን ሰራ ነበረ። ግን ለፍቼ ድካም ብቻ ሆነ። ከአረብ ሀገር ከተመለሽ በኋላ ነው በዚህ ምሰራ የነበረው ማለት ነው? ከአረብ ሀገር የተወሰነች ሳንቲም በጣም ትንሽ ሳንቲም ነበር ይዤ የመጣሁት። ትንሽ ሳንቲም ይዤ መጣሁኝ። ከዛ በኋላ በዛች ለመንቀሳቀስ ሞከርኩኝ። ለመንቀሳቀስ በሞክርበት ሰዓት ነበረ አክስቴን መከታተል የጀመርኩት። ምንድነው የሀብት ምንጯ? ምንድነው የምትሰራው? ስራዋን ማወቅ ፈልጋለሁ ብዬ ከዛ ከተመለስኩኝ በኋላ ነበር እሷን ማጣራት የጀመርኩት። መከታተል ጀመርኩኝ። እግር በእግር ስከታተላት እሷ እንደዚህ አይነት ነገር እንደምታደርግ ደረስኩባት። ከዛ እኔም በስተመጨረሻ ያው የእሷን መንገድ መከተል ጀመርኩኝ እና ያው አሁን ላይ በእንደዚህ አይነት ደረጃ ላይ ይገኛለሁኝ። ስለዚህ ያው በዚህ መንገድ ነበር የተገናኘ ነው። ቀደም የሚያያችሁትንም ልክ መስዋዕት ለማድረግ ነበረ እሱንም እንደዛ ሳደርግ የነበረው። ምክንያቱም ካወቃችሁ አይቀር ምንም የሚደብቀው ነገር የለም። ስራ ባልደረባዬም ከኔ ጋር ተስማምታ ነበር ስትሰራ የነበረው እና ሌሎች በጣም ብዙ በቃ ለማድረግ ያሰብኳቸው ብዙ ሰዎች አሉ አሁንም ማለት ነው። እንደዚህ መልምለሽ ልታስገባቸው የነበረው ማለት ነው። እሺ አክስትሽስ አሁን ያለችበት ሁኔታ? በህይወት የለችም እሷ። እሺ የእሷስ ቤተሰቦች? አንድ ልጅ ነበራት። ልጇ ውጭ ሀገር ነው የምትኖረው። እሺ እነሱ እንደዚህ አይነት ነገር ውስጥ የገቡበት የለም? ማንም የለም፣ አያውቁም። እሷ እንደዚህ አድርጋ እንደምታመጣ ማንም ያውቅ የለም። አንድ ልጅ አለች፣ አንዷም ልጅ ውጭ ነው የምትኖረው። በቃ ከዛ ውጭ ያ ቤተሰብ የላትም። እኔ ብቻ ነኝ እዚህ ያለሁት። እሺ ማለት እሺ እንደዚህ አይነት ነገር የሚያውቁ ማለት አሁን የምትሄጂበት ቦታ አለ አይደል? ይሄን ነገር ለመገበር እንደዚህ አይነት ቦታ ስትሄጂ ምን አይነት ሰዎች ናቸው እዛ ቦታ ላይ የሚያጋጥሙሽ? ከኔ በጣም የሚበልጡ በጣም ቤተሰቦቻቸውን አንድ በአንድ መስዋዕት ያደረጉ ሰዎች አሉ። ማቃቸው አሉ። የምታውቂያቸው አሉ? ትልልቅ ሰዎች፣ ወጣቶች? እስቲ ንገሪ። አንድ በአንድ ቤተሰቦቻቸውን አሁን ከእህት ጀምሮ እስከ አባት እስከ አያት ድረስ መስዋዕት እያደረገ በጣም ትላልቅ ሀብት ያገኙ ሰዎች አውቃለሁ። የምታውቂያቸው አሉ? ስለዚህ የምትነግሪኝ ይኖራሉ ማለት ነው? ይኖራሉ። እሺ ግን ጸጽቶሽ እንኳን አያውቅም? እንደው አንዳንዴ ሰው ነሽ እኮ ቁጭ ብለሽ ግን አስበሽ እንኳን አታውቂም? አሁን የምታረዩን ነገር የምትሰሪውን ነገር ልክ እንዳልሆነ እንኳን አስበሽው አታውቂም? አላውቅም። ምክንያቱም ገንዘብን እስከመጣልኝ ድረስ የምፈልገው ገንዘብ አይደል፣ ሀብት አይደል፣ ሀብት እስከመጣልኝ ድረስ ምንም ማስበው ነገር የለም። እሺ ትንሽ እና ውጪ ጠብቂ፣ እናወራለን። አብዬ ከእናንተ ጋር ትሁን። አዎ ዝጉት በሩ። እሺ እንግዲህ ተመልካቾቻችን ይሄው ነው እንደምታዩት ነው። ይሄ እንግዲህ ከብልቱ ጀምረን ብልቱን እንደዛ ሲሰልቡ የነበሩ ሰዎች፣ ሲያቀርቡ የነበሩ ሰዎች፣ ከዛ ደግሞ አይን እየወሰዱ የነበሩ ሰዎች፣ ይህም አልበቃ ብሏቸው ደግሞ አይን ዛሬ ደግሞ ያጋጠሙ ሰዎች፣ አይን የሚበሉ ጭንቅላቱን ለመስዋዕትነት የሚያቀርቡ ሰዎች፣ ይኸው ዛሬ ደግሞ እንደዚህ አይነት ሰዎች አጋጥመውናል። እድሜ ለጠቋሚያችን እንግዲህ ሰይፈ አንድ በአንድ የነበረውን ነገር ነግሮን፣ ቅድምም ደግሞ ቶሎ እየፈጠንን እየገባን የነበረው መኪና ላይ ሆነን ነበር ከካሜራ ማናችን ከሌሎች ጋር ከክሮቻችን ጋር ሆነን እያንዳንዷን ነገር ቅድም እንዳልኳችሁ እንግዲህ መረጃና መስረጃ ነው እኛ የምንፈልገው ለህግ አካል ለማቅረብ። ያን ነገር እየተከታተልን ነበረ። ለሰይፈም ከመግባቱ በፊት
ነግረነው ነበር። በስልክም በአካል ባገኘነው ሰዓት የፈለገ ነገር ቢሆን ድብቅ ካሜራ አስቀምጠናል። በቃ እነሱ እንደውም እንዳጋጣሚ ይሄ ለደቂቃ ፌንት የምታስደርግ ነገር እሷን እኛ እንደውም በቃ መጀመሪያ ልብ አላልንም እንጂ እቺ ለፌንት የምታስደርገዋን ነገር ነው ያረጉት። እስከሚነቃበት ሰዓት ድረስ ለሱ ነግረነዋል። ምንም አይነት ነገር ቢከሰት እንደዚህ ጭረት እንኳን እንትን እንደማይሉት ወዲያው እንደምንገባ ነግረነዋል። ባልነው መሰረትም ገብተን እሱን ሴቭ አድርገናል። እሱን አድነናል፣ አስወጥተናል። ዞሮ ዞሮ ግን እሱ አስወጥተናል ስንል ተለቋል አይደለም። ምክንያቱም ለመጀመሪያ ጊዜ እሱ መጥቶ ጥቆማ ቢሰጠንም የነሱ ተባባሪ ነበረ። ተባባሪ እስከሆነ ድረስ ደግሞ ከተጠያቂነት አይድንም ማለት ነው። ስለዚህ ተባባሪ ስለሆነ ግን ያው የሚቀልለት ነገር ካለ እነሱን እሱ እንግዲህ የፖሊስ ስራ የህግ አካል ስራ ነው፣ አሳልፈን ሰጥተናል። የእሱን ነገር እንግዲህ ምን እንደሚሆን ያው ወደፊት ነው የምናየው ማለት ነው። እዚህ እንግዲህ እነዚህ ሁለት ሴቶችም ታሪክ በጣም ማለት የሚገርም ነው። ሰርተው ለፍተው የሚኖሩ ነበር። ሴጣን እንግዲህ በምን አይነት መንገድ እንደሚገባ አይታወቅም። ሴጣን ገባ፣ አእምሯቸውን በረዘው ማለት ነው። ያው የዚች ዋናው ተጠያቂዋ እቺ ብትሆንም ለዚህ ጉዳይ ያነሳሳት የመጀመሪያዋን ዋና ተጠያቂ እቺ ነው የምትሆነው ማለት ነው። ምክንያቱም እንደዛ ጎበዝ የሆነችን ልጅ እንደዚህ ሰይጣናዊ ድርጊት ውስጥ የከተተቻት እቺ ሁለተኛዋ ናት። እና በጣም እንግዲህ የሚያስገርም ታሪክ ነው፣ አስተማሪ የሆነ ታሪክ ነው። ምክንያቱም በእጃችን ላይ ያለው ነገር በቂያችን እንደሆነ ገና ወጣቶች ናቸው። ወጣቶች ደግሞ መማር ያለብን ትልቁ ነገር ምንድን ነው? የፈለገ ነገር ቢሆን ሰርተን ጥረን ግረን መቀየር እንደምንችል በቂያችን እንደሆነ፣ ግን ያው ዋናው ትልቁ ነገር መስራት መስራት መስራት፣ ወደ አጉል ነገር አለመግባት። አጉል ነገር ያው መጀመሪያ ላይ ፎቁ ሊገነባ ይችላል፣ መጨረሻውስ ይኸው ነው፣ መጠፋፊያ ነው ሊሆን የሚችለው ማለት ነው። ስለዚህ እንግዲህ እየተከታተልን ያለውን ነገር ሁሉንም ለእናንተ የምናቀርብ ነው የሚሆነው። እንግዲህ ዛሬ አብሬያችሁ የቆየሁት መጨረሻ ላይ ግን የምነግራችሁ ነገር ያ ምንድን ነው፣ ይህን ከእናንተ ጋር ከጨረሰም በኋላ የተለያዩ ሰዎች አሉ እማቃቸው ብላለች። እያንዳንዱን ቅድም የህግ አካላቶች ሲነግሩን የነበረው ምንድን ነው፣ በደንብ እያበጠሯቸው እየያዟቸው ነው። እኛ እንደውም የተረፈውን ነው ማለት ይቻላል እየያዝን ነው፣ በቻልነው መጠን እየቀረቡ ነው ለህግ አካል ማለት ነው። እነሱም ስራቸውን እየሰሩ ነው። አንዳንዴ ኮሜንትም ላይ ስለምናይ ማለት ነው የህግ አካላቶች ምን እየሰሩ ነው ምናምን፣ በደንብ በቃ ይህ ስራ እየተሰራ ነው ማለት ነው። የህግ አካላቶችን ፖሊሶችን ምናምን በጣም ተባባሪዎች ነው፣ ለህግ እየቀረቡ ነው። እኛ ከስር ከስር የቻልነውን ለማገዝ ነው እኛ እየሰራን ያለ ነው፣ ለማገዝና ህብረተሰቡን ትምህርት እንዲወስድ ሚዲያ ላይ እንዲቀርብ ለማድረግ ነው እኛም እየሰራን ያለ ነው እንጂ በደንብ እየተሰራበት ያለው ነገር ነው። ምንም በቃ ግራ እንዳትጋቡ ለማለት ነው፣ አንዳንድ ኮሜንቶች ስለምናይ ነው። ስለዚህ ተመልካቾቻችን፣ ቤተሰቦቻችን የእናንተ ድጋፍ የእናንተ ብርታት ነውና እኛ እንድንሰራ የሚያበረታታን የሚያነቃቃን። የእናንተ ድጋፍና ብርታት ደግሞ ምንድን ነው? ሁል ጊዜ ይህን ቪዲዮ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ እንድታረጉልን ነው። የዛሬውን ፕሮግራም በዚሁ እንዘጋለን። አቤል ነበርኩኝ። አመሰግናለሁ።